እግዚአብሔር ይስጣት ታምራዩ ስራ ቆንጆ ስራ አስገው ኒው ታርጌት ነው ወይኔ ጫጫታው እግዚአብሔር ይስጥሽ ወይኔ ከጀርባ ያሉ ሰዎች ግን ስማማ ወስዶ ራሴን አጋብጡ እኔ ልንገርሽ ከዚህ በኋላ ያለውን ህይወትሽን ተግተሽ እኔ አካሄድሽ ምንም አላማረኝም በጣም ነው የምፈራልሽ ለምንሰለሽ አሁንም የሆነ ቦታ ላይ ነው ያለሽው እንዴት እንደምናደርግ አላውቅም እኔ በምን ፈጣሪ ከክፉ ነገር እንዲያወጣሽ ይፈልጋል ይኸውልሽ አሁን ማድረግ ያለብሽ ነገር እንገርሽ ከዚህ በፊት ለማንም ስትበትኝ ከችግሮች ጋር ያለሽው ከችግር ውጪ ነው ይሄ ከሆነብሽ ከደረሰብሽ እየተሰቃየሽበት ካለው ነገር ውጪ ከዛ ሲስተም ውስጥ ውጪ እግዚአብሔር ምስክርን ከዛ ነገር ውጪ መጀመሪያ ከዛ ነገር ውጪ ይሄ ዙሪያሽ ላይ ያለ ይሄ የሚተርመስመስ የሚያስጨንቅሽ የሚረብሽሽ ነገር አለ ሰላም የነሳሽ ነገር አለ የሆነ ነገር አለ ምናልባት እግዚአብሔር መቼም አትፍረዱ እውነቴን ነው እህቶቻችን ላይ ምን ፈርድ ሰዎች እኔ ከሆነ ጊዜ በኋላ መፍረድ አቆሚያለሁ ባይኔ ያየሁት ነገር ስላለ ምክንያቱም ሰው በሰው ጠላት ሆኗል ዛሬ ሰው ሲሰራ ሰው ሲቆንጆ ሲሆን ሰው ከፍ ሲል የማይወድ ሰው ነው ያለው እና አንፈርድም ኛም ፈርድም ፈጣሪ ፍርድን ይስጥ ግን አንድ ነገር ልንገርሽ ተረጋጊ በጣም ተረጋጊ አይዞሽ በእውነቴን ነው የምነግርሽ እኔ እውነቴን ነው ጸበልም አምጣልኝ የምትይኝ ሆነ ጸበል ሁሉ ላመጣልሽ የምችል ሰው እግዚአብሔርን በተጋግዘን የሆነ ነገር መመለስ አለበት ከዛ የሆኑ አሉ እዚህም አባቶች ጋር መምጣት ካለብሽ የሆነ ነገር ተደርጎ የሆነ ነገር መስተካከል አለብሽ ምክንያቱም አንቺ ራሱ የሆንሽ ያለሽውን ነገር አላወቅሽው የሆነብሽን ነገር ራሱ አንቺ ግራ ገብቶሻል ምክንያቱም ባንዱ ስትይዙ ባንዱ ሲበተን ባንዱ መጣው ስትይ ባንዱ ሲመጡብሽ አሁንም የሆነ ነገር ተረጋጋው ስትይ ጭራሽ ስደት ሀገር መተሽ ራስሽን ቀይራለሁ ብለሽ መተሽ ጭራሽ የቤተሰቦችሽን ከብቶች ጨርሻቸው ሄደሽ ሽጠሽ ጭራሽ ለሰው ብር ባጃጅ አዋተሽ ለሰው ባጃጅ ትገዣለሽ ስለዚህ ይሄ ጤነኝነት አይደለም እንዴ በገዛሽው ባጃጅ እኮ ነዳጅ ሙዬ የተባልሽ ሰው ነሽ ሰምተናል ስለዚህ አሁን ግን ከዚህ በኋላ ይሄ ነገር የማይደገምና የሚደገም መሆኑን በጣም ነው የሚያስፈራው አሁን ደግሞ ጥሩ ስራ ተገንቶልሻል ይው እግዚአብሔር ይስጣት ታምራየው ወስ መስመራ ነገር ቆንጆ ስራ አለን ያስገባሻለሁ ብላለች ትገቢያለሽ ከገባሽ በኋላስ እንዴት ነው ህይወትሽ አሁንም በጣም ስትረስ ውስጥ ነው ያለሽው በጣም ነው እንትን ይያልሽ ያለሽው ተረጋጊ ጸልይ ወደ ራስሽ ተመለሽ በቃ ያለፈውን እርሽው ላገኘሽው ሰው ሁሉ ያወራሹ ችግሩ ከመደጋገምሽ የተነሳ ፕሮግራም ያደረገ ነው አይምሮሽ ውስጥ ስለዚህ ችግርን ካረሳሽውና መተው የሚባል ነገር ካልተውሽው ነገ የሚባል ነው ነገር ትጎጃለሽ ተረጋጊ በጣም መረጋጋት አለብሽ አንቺ በጣም ብዙ ነገር ማሸነፍ ምች ጀግና ሴት ነሽ ብዙ ነገሮችን በዚህ ሲዙሽ በዚህ እየወጣሽ የጠነከርሽ ሰው ነሽ አሁንም መጠንከር አለብሽ ቀሪ ጊዜሽ ደግሞ ገብቶሻል የሆነ ነገርሽ እንዳታጭ በጣም መበርታት አለብሽ ምክንያቱም በጣም የዞርሽው ዙሪያ ብዙ ነፍስ ሁሉ አሳጥቶሻል ስለዚህ ሌላ ነገር ሳይፈጠር ተረጋጊ በጣም ጎበዝ ልጅ መሆን አለብሽ መበርታት አለብሽ በዙሪያሽ ሊያማክሩሽ እንደዚህ የየምና ሆይ ምንሽ ሰዎች አትስሚ አቸኩለሽ ደግሞ ጥፋት አታጥፊ ከማድረግሽ በፊት ቆም ብለሽ አስቢ እሺ ሰምተሽኛል አይደል በጣም ነው የማመሰግነው ቆይ እናትዬ እሱ በጨመረው ላይ ባወራው ላይ አንድ ነገር ልንገርሽማ እናት ከጠቀመሽ ብዬ ነው እንደ እህትነት ማለት ነው እመኚ ነው የምልሽ ሁላችንም ወደ አረብ ሀገር ስንመጣ ህሊና ወይም ደግሞ ጭንቅላት ኖሮን ማንም ህፃን የለም አንቺ አረብ ሀገር ነሽ ይመስለኛል ከዚህ አንፃር ነው እዚህ ቦታ ላይ የምንወያየው ሁላችንም አረብ ሀገር ነን ያለ ነው መቼም እቺ ቀላሏንና አሁን ሳሚ ካወራው ነገር ላይ ያንቺን ህይወት ተረድቻለሁ እመኚ እዚህ ጋር መተን እመኚ ነው ምልሽ አንቺ ህፃን ልጅ አይደለሽም ወይ ምንም አይደለሽም እዚህ አረብ ሀገር ላይ የምናሳልፈውን ሁላችንም እናውቀዋለን ሁላችንም ማለት ነው ከወንድ እስከ ሴት ድረስ እናውቀዋለን ማለት ነው የምናሳልፈውን ላይፍ ማለት ነው
ስለዚህ አንቺ የተሻለ ጭንቅላት ኖሮሽ ነው እንጂ አረብ ሀገር የመጣሽው በዚህ ደረጃ በእውነት አሁን ሳሚ ካወራው አንፃር እመኚ ነው ምልሽ የህፃን ልጅ አስተሳሰብ ነው ያለሽ ብዬ ነው ማስበው። ይቅርታ አድርጊልኝና ለምን አይ በቃ ካላስ ነው አንቺ የምታሳልፊው ማዳም ቤት ወይም ደግሞ ያለሽበት ቦታ ላይ ከዛ በኋላ ብሩን እንዴት ብለሽ እንደምታገኚ ጠንቅቀሽ ታውቂዋለሽ። አምሹር እርግጠኛ መሆንበት ነገር በዚህ ደረጃ እኛ ልንመክርሽ ወይም ደግሞ ልንናገርሽ የማይገባ ነገር ነው። አሁን እኔ አንቺ ከነገርሽኝ አንፃር አይደለም የተረዳሁት፣ ሳሚ ከነገረኝ አንፃር ነው እማወራሽ ማለት ነው። ስለዚህ አንቺ ነሽ እንጂ ጥፋተኛ ወይም ደግሞ የሆነ የጠበበ ነገር አለ ወይ የሆነ ነገር አለ እንጂ ከዛ ውጪ አንቺ በዚህ ደረጃ የነዳጅ ባጃጅ ገዝተሽ ወይም ደግሞ የሆነ ነገር ገዝተሽ ምናምን እንዴ ብሩ እንዴ እናቴ እንዴት እንዳመጣሽው አታውቂውም እንዴ? ብሩ እንዴት እንዳመጣሽው የምታውቂ ከሆነ ደግሞ የሰው ምክር የማትፈልጊም ድካምሽን እና እንቅልፍ ማጣትሽን ከብዙ ነገሮችን ነው የምታስቢው። ከዚህ አንፃር እኔ እግዚአብሔር ምስክሬ ነው የምልሽ አንቺን መምከርማ አይገባንም። ለምን ብትይ አንቺ ነሽ ጥፋተኛ፣ አንቺ ነሽ ስህተተኛ። ያለሽበትን ህይወት ያልተረዳሽበት የሆነ ነገር አለ፣ የሆነ ነገር አለ ብዬ ነው ማስበው። ለምን ደከመን መናገር። እውነቴን ነው የምልሽ አብረሽ ይቅርታ ላስቆምህና ማለት ነው። በቃ ሰምቻለሁ። ሳሚ ጋር ብዙ ነገር አውርተናል፣ እዚህ ጋር ብዙ ነገር አውርቷል። ሳሚዬ አመስግኝህ ልውረድ። መኝታ ሩም ስለሌለኝ እዚህ ኪችን ቁጭ ብዬ እነሱ ሳሎን ላይ ሆነው ነው ጫጫታም ስለሚረብሽ በጣም አመሰግናለሁ። ተረድተኛል። ሳቅድ ይበላሻል። ለነገ ማሰብ አልችልም። ነገ ያሰብኩ ቀርቶ ሌላ ነገር ነው የሚሆነው። ይበላሽብኛል። ጀምሬ የሚቋጭ ነገር የለም። አንተ በብዙ ነገር ተረድተኛል። ለሰውም ጥያቄ የሆነበት በጣም ዛሬ ማታ ቆመሽ የምትጸልይ ከሆነ በርከክ ብለሽ የምትጸልይ ከሆነ ተደፍተሽ የምትጸልይ ከሆነ ተንከባለሽም ቢሆን ለአምላክሽ አንድ ነገር በይው። ዛሬ ማታ የሆነብኝን አስረሳኝ አምላክ ወይ ሰምተሽኛል አይደል? የሆነብኝን አስረሳኝ በይው። ይሰማሻል። አልቅሰሽም ቢሆን የሆነብኝን አስረሳኝ። የሆነብሽን መርሳት ከቻልሽ ነገ ሰው መሆን ትችላለሽ። አሁን ችግሩ የሆነ ነገር እንኳን ቢመጣ ከኋላ ያለው እየመጣ አናታችንን በዱላ እየመታ በሽተኛ እያደረገን ያለው የብዙ ሰዎች ችግር ትናንትናቸውን ባለመርሳታቸው ነጋቸው እየተበላሸ ነው። በደንብ ስሚ እሺ። የሆነብኝን አምላኬ ወይ የሆነብኝን ብቻ አስረሳኝ በይ። ስትጸልዩ የእውነት የጌታን ልብ የሚነካት ጸሎት ጸሉ። ራሄል ስለ ልጇ ከሸክላ ጋር ሲቦካ ወደ እግዚአብሔር አምራ አለቀሰች። እንባዋም በእግዚአብሔር ፊት ቀረበ። በእውነቴን ነው የምነግርሽ። የሆነ ልብሽ በቃ የሆነ እየነደደ ነገር ይሄናል። እግዚአብሔር እውነቴን ነው የምነግርሽ ይሰማሻል። የሆነብኝን ብቻ አስረሳይ በይ። ሌላ ነገር አትለምኝ። ብቻ ከረሳሽ ሰው ትሆኛለሽ። በጣም ብዙ ነገር ሆነሻል፣ እያየሁሽ ነው። እውነቴን ነው የምነግርሽ። የሆነብሽን ያስረሳሽ እግዚአብሔር፣ የሆነብሽን ያስረሳሽ። ሌላ ምንም አይደለም። አይዞሽ። ነገ ሳሚ ወጣለች እኮ። አዎ ወጣለች። እንዴት ናችሁ? እንዴት ዋላችሁ? ሳሚ አብርሹ ሁላችሁ ሰላም ብሮዬ፣ ሰላም ብለናል። አማን ነው። በስማሙን ለመንፈስ ቅዱስ እንደው ሰው ሁሉ ቀጥል ብሮዬ፣ ብሩኬ ቀጥል። ሳሚ በቃ አይ ልጅቷ ምን አለ መሰለ ቢያንስ ራሷን ለመርሳት ስልኳን መቀየር አለባት፣ ሲም ካርዷን፣ ሶሻል ሚዲያ መራቅ አለባት። እንዳልከው ጸሎትና በቃ ከሶሻል ሚዲያ መራቅ አለባት ወደ ፈጣሪ። ከዛ በኋላ ይስተካከልላታል። በጣም ቀላል እኮ። ትንሽ ከሶሻል ሚዲያ መውጣት አለባት። ሳሚ ላውራ። እሺ ይሰማል? ማርቲ ነኝ። እንዴት ዋላችሁ? በቅድሚያ እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? አንደኛ አንተ የሰዎችን የመዳም ቅድሞች በመምከር ማርያምን ከኛ የበለጠ አንተ ነህ ያረጀው ፊት የተቃጠለው።
በቃ የማይሰሙ አሁን ብዙ ሰዎች እኔ ከቀን ወደ ቀን እያማረብኝ። አሁን ላይ ኧረ ቆይ ተረጋጊ አንዴ። እየተደማመጥን አንደማመጥን እንደ እኔ ቆይ በማለት ነው የሚደርስ። እናቴ ረገጥሽው መሰለኝ አጀማመርሽ። ትክክለች አሳክራት ትክክለች። ቆይ ግን ተረጋጊ። አነጋገሯ እኮ ነው ሳሚ፣ ልጅቷ አነጋገሯ ነው እንጂ እውነት እኮ ነው ሳሚ። መቀበል አለብን እኮ ሳሚ። አንዴ ተረጋጊ። እኔ እግዚአብሔር ይመስገን እናቴ ቅድስት ድንግል ማርያም ክብር ምስጋና ይግባት። እንኳን አይደለም ልቃጠል ከቀን ወደ ቀን እያማረብኝ ይኸው እና አብርሽ ተቃጥለው ሊሞቱ ነደው ሊሞቱ። ሽበት ታው ቴንክ ዩ። ስለዚህ ቀጥ ሂጅበት አይዞሽ። እሺ እኔ አሁን ኤርፎን ስላደረኩ ነው እንዳይቆራረጥ ቶሎ የማወራው ለዛ ነው። እና ብዙ ሰዎች አሁን እኔ የመዳም ቅመም ነኝ ሶቂ፣ ግን እኔ ብዙ ላይፍ አይቻለሁ፣ ግን እኔ ችግሬን አላወራም። አሁን ብዙ የሆነ ነገር ሲደርስባቸው ለወንድ ይደጉና ያ ሰው ሲከዳቸው መተው ሶሻል ሚዲያ ላይ እንደዚህ ተፈልጬ በዚህ ከርቶኝ በቃ ላለፈው ትምህርት ለምን ትተው ከእግዚአብሔር ጋር ለእግዚአብሔር ተሰጥተው ለምን አይማሩም ነው። እኔ አሁን ሰው ሲደርስበት ችግሩ ለምን ሶሻል ሚዲያ ይመጣሉ? በቃ ይሰማል። በጣም ትክክለኛ ፖይንት ነው። በነገራችን ላይ ትክክለኛ ፖይንት ነው ያነሳሽው። አንድ ነገር ልንገርሽ። እኔ ከ3 ቀን በፊት ነው ከ4 ቀን በፊት ይችን ቃል ተናግሬ ነበር። ምንድን ነው ያልኩት? መጀመሪያ ችግር ከደረሰባችሁ በኋላ የደረሰባችሁን ችግር ዋጥ አድርጋችሁ ከፈጣሪ ጋር ተነጋግራችሁ ነገሮችን ማስተካከል እየቻላችሁ እኔ ብቻ ሰምቼው እኔ ብቻ አውቄው ለምን ይቀርብኛል ብላችሁ መጣችሁ ደግሞ ሚዲያ ላይ ተቦረቀቃላችሁ። ከዛ በኋላ ሌላው ይሰማል። እኔ በቀደም ስናገር ነበር የዛሬ 19 ዓመት በፊት አባቷ ሰክሮ መጥቶ ደፈራት። የዛሬ 19 ዓመት በፊት በቃ ተጸጽቶ ይቅርበኝ ብሎ በቃ በሱ ጸጸት ምክንያት በጣም ጸጸት ውስጥ ገብቶ ሞተ። ከሞተ 10 ዓመቱ ነው የደፈራት ከዛሬ 19 ዓመት በፊት። አሁን የሆነ ፔጅ ላይ መጣ ስለሱ የምታወራ ሴት እንደው ግን ጤነኛ ነች? ሰውየው የለ ፍርድ አይሰጥ። ቢኖርስ ደግሞ ሰው እንዴት ራሱን አስተካክሎ ነገ ትዳር መስርቶ ልጆች መውለድ እየቻለ ድጋሚ ሰዎች እንዲሰሙት ማድረግ ምን ሳሚ የምርህን ነው? አባት ልጅን ደፈረ እንዴ? ምንም አዲስ ነገር እኮ አይደለም። ትልቅ ሚዲያ ላይ ነው ስታወራ የነበረው። ምን ሆነ ነው? አገር ጉዳላ አገር ሁሉ ሲሰማት የነበረው። በኢየሱስ ክርስቶስ ደግሞ እኮ ችግሩ ምንድነው? ካወራችሁ በኋላ ምን አይነት ሰላም ነው የሚሰማት? ከዛስ ይቺ ልጅ ነገ ምን አይነት ወንድ ነው ቀርቦ የሚያገባት? ምን እናውራ ያላችሁ መንፈስ የተጠናወታችሁ እህቶች ችግራችሁን አንዳንዴ ዋጥ ተደርጎ ዝም የሚባል የሚረሳ ነገር አለ። ዝም ብላችሁ የመጣችሁ አተንፍሱ። የሰው ገመና የባል ገመና ይውላችሁ። እናንተ ያን ችግር ለሰው አውጥታችሁ የዘረገፋችሁለት እግዚአብሔርም ያዝናል። ለምን? እግዚአብሔር ብቻ የሚያውቀው ሚስጥር አለ ለእናንተ፣ እናንተና እግዚአብሔር የምታውቁት ሚስጥር። አምጥታችሁ ግን ለሰው የምታወሩ ከሆነ በሽተኛ ነው የምትሆኑት። እናንተ ነገ የሚባል ህይወት አይኖራችሁ። ቅድም ያለችው ህይወታችን ልክ ነች። ሰው ችግር ሶሻል ሚዲያ ላይ አምጥቶ ችግሩን ማውራት ተጨማሪ ችግር መፍጠር ነው፣ ሌላ ምንም አይጠቅም። ምክንያቱም ችግሩን የሰጧችሁ ሰዎች ተመልሰው ደግሞ ችግሩን እንድታወሩላቸው እያደረጓችሁ ነው ማለት ነው። ስለዚህ ችግር አመቱ ሙሉ ቤተክርስቲያን ከችግር አውጣ ይበለሽ ብትመላለሽ እመቤቴ ማርያምን እግዚአብሔር ከችግር አያወጣሽ። ለምን? መጀመሪያውም ከችግር የከተተ አምላክ የለንም በዚህ ምድር ላይ። ችግር ውስጥ የገባሽው በራስሽ ጊዜ ነው፣ መውጣትም ያለብሽ በራስሽ ጊዜ ነው እንጂ አንቺ እግዚአብሔር እንዳስገባሽ ሁሉ አንተ ትክክል አይደለም የሰራኝ ስህተት ነው ብለሽ እኮ እግዚአብሔርን እንደመውቀስ ነው። እግዚአብሔር ደግሞ የሚያጉረመርም ትውልድ አይወድም። አጉረምራሚ ሰው አይወድም። አመስጋኝ ሰው ነው የሚወደው። ካለሽ ከጎደለብሽ ያለሽ ይበልጥ። ምክንያቱም አንቺ ጋር የጎደለው ወረቀት ነው፣ ገንዘብ መጥቶ ወይ ሊገልሽ ሊያጠፋሽ ወይ አፍኖ ሊደፋሽ ነው እግዚአብሔር ያልሰጠሽ። እግዚአብሔር ምክንያት አለው። አንዳንዴ
የማይሰጣችሁ መጥፊያችሁ ሊሆን ነው ብሎ ስለሚያስብ ይሆነ እውነቴን ጠንካራ እንድትሆኑ ፈልጎ ነው እንጂ እናንተ እንድትቸገሩ ፈልጎ አይደለም። እናንተ እንድትራቡ እንድትጠማት ፈተናና ችግር ጠንካራ ያደርጋል። ጠንካራ ስትሆኑ ደግሞ ለሌሎች ማሰብ ትጀምራላችሁ። ጥሩ ህሊና ይኖራችኋል። ጥሩ አስተሳሰብ ይኖራችኋል። ብር ጎደሌ ብለሽ ናውረድ እግዚአብሔር ብቻ አይወርድም። እሱ ብር ፋብሪካ የለውም። ጭንቅላት ሰጥቶሻል። ጭንቅላትሽን መጠቀም ያንቺ ችግር። አመስጋኝ መሆን ጭንቅላትሽን መጥቀም ይኸውልሽ ንጹህ አየር ሰጥቶሻል። በሀብታም እጅ ቢሆን ኑሮ መጥፊያ ነበረ። ግን እግዚአብሔር በራሱ እጅ ያደረጋቸው ውድ ውድ ነገሮች አሉ። እሱን ተጠቀሚ፣ አመስግኝ። በሰላም ስላደርሽና ስለተነሳሽ አመስግኝ። በሰላም ስለሰራሽ አመስግኝ። ስለበረታሽ አመስግኝ። ስለተነፈሽ አመስግኝ። ስለዋልሽ አመስግኝ። ስለቆየሽ አመስግኝ። መቆየት የሌለ ያጡ ሰዎች አሉ። ማደር ባድረው በዛው የቀሩ ሰዎች አሉ። እኛ ቆይ አጨርሽ፣ ተረጋጊ እንዴ አረጋጊ እንጂ ምንድን ነው? ስለዚህ ማመስገን አለባት። የሆነ ስልክ እየገባብኝ ነው፣ ላውራ በውስጥ አወራለሁ። ከላይፍ ስትወጣ አውራኝ። እሺ እሺ፣ ቀጥያው። እሺ ሳሚ፣ በነገራችን ላይ ብሩኬ ወንድማችን እዚህ አለ። በትዳሩ በልጆቹ በህይወቱ ስኬታማ የሆነ ልጅ፣ እግዚአብሔር በጣም ጀግና የሆነ ልጅ፣ ቤቱን መስራትና ማገዝ የምትል ምርጥ ባለሙያ ሚስት አለችው። ቆንጆ ምግብ የምትሰራ እና እሷን እያገዘ እየሰራ ልጆቹን የሚያስተዳድር ጀግና ወንድ ልጅ እግዚአብሔር ይስጣችሁ። ወንድ የሚያግዝ የሚያበረታ የሚያጠነክር ወንድ ይስጣችሁ። እህቶች ምንም ብትሆኑ ከጎናችሁ የሚሆን ወልዳለች ብሎ የማይንቅሽ ገርጥታለች ብሎ የማይጥልሽ ወንድ ይስጥሽ። ይሄ ጀግና ወንድማችንን እንትን በሉት፣ ፎሎ አድርጉት። የሚያስፈልጋችሁ ነገር ካለ በፍጥነት ቆንጆ ምግብ ይዞላችሁ ይመጣል። ፎሎ አድርጉት። ሁላችሁ እግዚአብሔርን የምታመሰግኑ ሰዎች አመስግኑና ፎሎ አድርጉት። አመሰግናለሁ። ቀጥይቴ እና መጀመሪያ የመዳም ቅመሞች ራሳችሁን ውደዱ። መጀመሪያ ራሳችሁን ውደዱ። ራሳችሁን ስትወዱ ነው ለሰው ትታችሁ ለራሳችሁ ነው የምለው። መጀመሪያ ራሳችሁን ስትወዱ ለራሳችሁ መኖር ህይወት ትጀምራላችሁ። እኔ አሁን ብዙ ላይፍ አሳልፌያለሁ፣ ግን አንድ ቀን ብዬ አደባባይ ላይ አልናገርም፣ ለቤተሰቦችም አልናገርም። ለእግዚአብሔር ብቻ ነው የምናገረው። አጥቼ ቀጥ አይዞሽ፣ አለን ፎሎ አድርጉት ብሩኬን ዳይ ሁላችሁም። እሺ ቀጥ አግኝቼ አውቃለሁ፣ አጥቼ አውቃለሁ። ስለዚህ እኔ የምለው የሚሰጠው እግዚአብሔር ነው፣ የሚነሳው እግዚአብሔር ነው። ስለዚህ ለሰው አትኑሩ፣ በቃ ለራሳችሁ ኑሩ። አደባባይ ላይ እንደዚህ ተፈልጬ እንደዚህ ተቆርጬ አትበሉ ነው የምለው። ለመዳም ቅሞች ማስተላልፈው በቃ ራሳችሁ ውደዱ፣ ለራሳችሁ ኑሩ። በቃ አንድ ስህተት ተፈጠረባችሁ። ጥሩ ምክር ነው የምትሰጪው። ታችን ድምፅሽን ግን ትንሽ ከፍ አድርጊላቸው፣ አይሰማም በደምብ። አንድ ፍቅረኛ ተፈቀራችሁ፣ ያ በፍቅረኛ ሰዓት ቆንጆ ተወዳችሁ ነገ አደባባይ ላይ መታችሁ አትናገሩ ገመናችሁ። በቃ ተዋዳችሁና ተፋቅራችሁ ያረጋችሁትን ነገር አደባባይ አታውቁ። መተንፈስ ካላችሁ ድረስ እናንተ አላችሁ፣ ህይወት ይቀጥላል። በቃ ነገ አዲስ ቀን አለ። በአዲስ ህይወት ኑሩ። በቃ ላለፈው ህይወታችሁ አትጠጠቱ። ሶሻል ሚዲያ ላይ የመጣችሁ አትናገሩ። እየዞራችሁ በሰው ቤት ችግራችሁን አታውሩ። በቃ ችግር በማውራት አይቀረፍም። በቃ በመስራት ብቻ ነው የሚቀረፈው። ስለዚህ አስራት ክፈሉ። እኔ የምለው አስራት ክርስቲያን የሆናችሁ አስራት በቃ 10 ብር ምትሆን አስራት ክፈሉ። አስራት ስትከፍሉ እግዚአብሔር ይጨምራላችኋል። እዚህ ደሞዝ በደረሰ ቁጥር ለማንም ትምህርት በጣም ምርጥ ነው። እስካሁን እየሰማኛል ነው። ሌሎቻችሁን አላውቅም። በጣም ምርጥ ትምህርት ነው የምትሰጫቸው። ትንሽን ከፍ ታደርጊ አሪፍ ነው እና አንበሳ ሲጀመር ጌም ሲጫወቱ አንበሳ ደሞዝ በደረሰ ቁጥር እየሄዳችሁ ለማንም አንበሳ አታውርዱ። ሽፎን እናንተ ለልብስ ነው እንደመጣችሁት ሽፎን ማንም ዱባይ ላይ አሁን ሽፎን አለ። የማንንም ሽፎን አጣሪ ናችሁ እናንተ። ነገ ህይወት ይል ከመዳም ቤት አትወጡ። ይኸውልሽ ማርቲ አንዴ እኔን አዳምጪኝ።
እዚህ ጋር ማንንም ሜንሽን ማድረግ አንፈልግም። ለመሰለሽ ህፃን አይደሉም። 18 ዓመት ሞልቷቸው ተሰደው የሚኖሩ ናቸው። ይሄን አታርጉ የማለት መብት የለም። ማንም ሰው ራሱ ፈቅዶና ወዶ ካረገ ያርግ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚል ተረት ሀገራችን ይተረታል። ስለዚህ እኛ ማድረግ ያለብን ምንድነው? እህቶቻችን ከችግር ውስጥ ከመከራ ውስጥ እንዲወጡ ካሉበት ቦታ ጠንክረው እንዲቆሙና ነገ ማስተዋሉና ልቦና እንዲሰጣቸው ነው እንጂ የከሌን ዕቃ አትግዙ የምንልበት ስልጣን የለንም። እኛ መብታችንም አይደለንም። ሁሉም እሷ ከደረሰችበት ቦታ እንዲደርሱ እንዲጠነክሩ እንዲበረቱና እነሱም እንደሷ መሆን እንደሚችሉ ነው እየመከርን መሄድ ያለብን እንጂ የሰው ነገር እያመጣን እዚህ ጋር እከሌን ግዙት እከሌን አትግዙት የምንልበት ምክንያት የለንም። ሁሉም ሰው በሁሉም ባለበት ትክክል ነው። ትክክል ካልሆን ራሳችን መመርመር መፈተሽ ገባሽ አይደለ? አንቺ ስለነገርሽ ወይ እኔ ስለነገርኳት ያቺ ልጅ ከማድረግ አትታወል። ገባችሁ? ያ ነው መሆን ያለበት። እኔም የመዳም ቅመም ነኝ። ስለዚህ ነው መመጣጣው፣ ግን መጠንቀቅ አለብን። ይሄን ነገር ሜንሽን ማድረግ የለብንም። ለምን ይሄ ቤቱ ሚዲያው እናንተን በርትታችሁ ሱቅ እንዲኖራችሁ፣ እናንተ በርትታችሁ ጀግና እንድትሆኑ፣ እናንተ በርትታችሁ ሰው እንድትሆኑ ነው የሚመክረው። ይቅርታ እኔ ችግራችሁን አታውሩ ነው በቃ። ብዙ ጊዜ የምለው እኔ እየሄዳችሁ በየላይቡ ችግራችሁን አታውሩ በቃ። ማርቲ ይኸውልሽ መጀመሪያ እያልሻለሽው ጥሩ ነገር ነው። በቃ እንደዚህ ፍቅረኛ ይዛችሁ ወይም የሆነ ችግር ሲኖራችሁ በውስጣችሁ ያዙ የምትዩን ነገር አሪፍ ነው። ይሄ አሪፍ ነው። ግን አንቺ እዚህ ጋር መምከር ያለብሽ እንደዚህ ያን ነገሮች ነው እንጂ ጋይድ አታርጋቸው። እንደዚህ አትግዙ። ሁሉም ሕፃን አይደለም ያውቃል። መብታቸው ነው ሁሉም ነገር ማድረግ እና ስለዚህ አስተካኪና አሪፍ አድርገሽ ንገራችሁ። ልቦና ብዙ ጦለት አድርጉ በቃ። ጦለት ነው ሁሉ ነገር የሚታለፈው። ለጦለት አስራት ክፈሉ በቃ። ክርስቲያን ናችሁ፣ አስራት ክፈሉ። አስራት ስትከፍሉ እግዚአብሔር ይጨምርላችኋል። እሺ ልክ ነች እህታችን። ራሳችሁ ላይ ስራ ስሩ። ምክንያቱም እናንተ ከበረታችሁ ከጠነከራችሁ ዓለም ትኖራለች፣ ትቀጥላለች። እናንተ ከሌላችሁ ዓለም የምትባል የለች። ከእናንተ በላይ ንፋስ ነው። ሞኝ አትሁኑ። ይኸውላችሁ ሰው መሆን የሚችለው እግዚአብሔርን ሲያከብር፣ ራሱን ሲያከብር፣ ቤተሰቦቹ ሲያከብር፣ ለቤተሰቦቹ ለራሱም ክብር ሲኖረው። መጀመሪያ ራሳችሁን ውደዱ፣ ከራሳችሁ ጋር ታረቁ። ብዙዎቻችሁ ከራሳችሁ ጋር ተጣልታችኋል። እኔ በጣም እርግጠኛ ስለሆንኩ ከራሳችሁ ጋር ታረቁ። ከእናንተ ከራሳችሁ ጋር ከታረቃችሁ በኋላ እግዚአብሔር ምስክሬ ነው፣ ሁሉ ነገር ይበራላችኋል፣ ሁሉ ነገር ይታወቃችኋል። ከራሳችሁ ጋር ታረቁ፣ ራሳችሁን ውደዱ፣ ለራሳችሁ ፍቅር ይኖራችሁ፣ ለራሳችሁ ክብር ይኖራችሁ። ራሳችሁ ጋር ስብሰባ ተቀመጡ። ምን እያደረግኩ ነው? ምን እየሆንኩ ነው? ወዴት እየሄድኩ ነው? ምንድነው እንደዚህ እያደረገኛለሁ? በሰላም ነው ብለሽ ራስሽን ጠይቂ። ከራስሽ ጋር አውሪ፣ ዲስከስ አድርጊ። ሞባይልሽን ሩቅ አስቀምጪው። ለጊዜ እረፍት ስጡት፣ ለራሳችሁ ሰላም ስጡት። አንዳንዴ ጩኸት አይሰለችም? ጆሮ ያደነቁራል እኮ እንዴ! ጆሮአችሁ አይደነዝዝም? እንደው ለህይወታችሁ አታዝኑለት? ማርቲ አንዴ ሁላችሁም የማዳም ቅመሞች በዩናይትድ አረብ ኤሚሬት ሰባቱን ስቴት የምንኖሩ ያው ሳሚ ታውቃላችሁ ካርጎ እንደሚያደርግ እና ካርጎ ማንኛውንም ዕቃ የምትፈልጉትን ነገር እሱ መጠየቅ ትችላላችሁ። በታማኝነት ያላችሁበት ቦታ ነው። ብሩኬ ላቋርጥና በዚህ አጋጣሚ እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። እኔ አሁን ወደ እኔ የመጣውን ካርጎ መቆጣጠር አቅቶኛል። እውነት ልንገር፣ ሁሉም መጥቷል። እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብራችሁ። የምችለውን እየሰራው ነው። በቀን 3ም 4ም 5ም ማደርግበት ጊዜ አለ። ወገብ ይቆርጣል። ወይኔ ካርጎ ወገብ ይቆርጣል። ወገቤ ከሁለት ነው የተለያዩ። እግዚአብሔር ይስጣችሁ። እየሰራው ነው። በዛም ላይ ደግሞ ስመጣ ደግሞ ብዙ ነገር እየነገርኳቸው ያስረዳዋቸው ምን ማድረግ እንዳለባቸው ከሌላ ሀገርም ራሱ በእህታቸው ስም ሌላኩ አሁን ይኸው ተገዝቶ አሁን ወደዚህ ሞባይል ማድረጋት ቤቴ ሁሉ ካርጎ እና ማሽኖችም እየገዛው እየላኩላቸው ነው።
ከአውሮፓም ከካናዳም እያገዙ ነው። ከቻይና ራሱ ቋሚ እቃ ላክልኝ፣ እኔ ነጋዴ ነኝ፣ አንተ በማዝለቅ እቃ ላክልኝ ብሎ እግዚአብሔር ይስጠው ያስጀመረ ሰው አለ። ስለዚህ ይሄ እግዚአብሔር ሲሰጠኝ ነው። እግዚአብሔር ሲሰጠኝ ደግሞ እኔ እናንተ ማገዝ እፈልጋለሁ። እየሰራው ነው፣ ማገዝ የምችለው እየሰራው ነው። ስለዚህ እግዚአብሔር ይስጣችሁ። እኔ አሁን በዚህ ጉዳይ ላይ ብሩኬ ማመን ነው የሚያቀታ። አሁን ቅድም እመጣለሁ ብዬ ነበር አይደል? አልቻልኩም። ግን ይሄን ላደረጉልኝ እህቶቼ ደግሞ ቆማለሁ ከጎናቸው። አዎ ሳሚ፣ እኛ የምንፈልገው አሁንም ይሄን ነው። በቃ ስራ እንድትሰራ ነው። ለአረብ ሀገር ላሉ እህቶቻችን በጣም ብዙ ነገሮችን ከፍላል፣ ደክመሃል፣ የተራቡትን አንስተሃል፣ የታመሙትን አሳክማል። ብዙ ነገር የሆንክ ልጅ ነህ። ዛሬ ላይ ማንም ከኋላ መጥቶ አንተ ወደኋላ የምትቀርበት ምንም መንገድ የለም። ወደፊት ነው መሄድ ያለብን። የሱም ፎሎ ከፍ ማለት አለበት። ሁላችሁም ፎሎ አድርጉት። በገባችሁ ቁጥር ለወሬ ብቻ አትግቡ። ፎሎ እያደረጋችሁት ፎሎ ከፍ ባለ ቁጥር ብዙ ነገር ይሰራል፣ ብዙ እንቅስቃሴዎች ያደርጋል። እና ለዚህ ነው እግዚአብሔር ይስጥ። እውነት በጣም ሳሚ እንዲህ ነው ብዬ አላችሁ ቃላት የለኝም እንግዲህ ወደ ሳሚ ማለት ነው እና